የጊዮርጊስ ፈረስ ጭራው ማለት ነው። አብሮ ነው የመጣው አሳታሚ የግሸን ደብረ ከርቤ ቅድስተ ማርያም ደብረ ሰበካስ እና ጭራውንም አምጥተንላችኋል ብላለች። ለምን የእውነተኛ አይቱ ማርያም ፎቶ ይሄ ነው። ባይዘው በየቤታችሁ ያለውን አውርዱና እኛይቱን ስክሪንሾት አድርጋችሁ ስቃሉ። ቤካም ስዕል ይወዳል። ስክሪንሾት አድርገ ያዝ። ይሄ ነው ትክክለኛ ይሄ ነው ተብሏል። ሉቃስ ሳላት የተባለው ችነች የጊዮርጊስን የፈረሱን ጭራ ይኸው ነገረ ጤፉት ነገረ መስቀሉ ከመጽሐፈ ጤፉት ኦኬ ገጽ 214 ዳግመኛ በዓላቸውን ታከብሯቸውና ዝክራቸውን ተዘክሩና ትማጸኑባቸው ዘንድ ዳግመኛ በዓላቸውን ታከብሩ ዝክራቸውንም ተዘክሩ ትማጸኑባቸውም ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ። ያ አለ አጽም ሁሉ ጭምር ነው የመጣው። ልብ በሉ አጥንት ማለት ነው። አጥንት ፍቱን ነው። እዛ ይማጸኑበታል አጥንት ላይ ማለት ነው በኦርቶዶክስ። ሁሉንም አሁን የሚቆጥሯቸውን የቅዱሳን አጽም ከመስቀሉ ጋር አድርጎ የሚይዛቸው እሱ ነውና ከዚህ ቀጥሎ የመጣውን የቅዱሳንን አጽም ዘርዝሮ ይቆጥራል። መጥቷል የቅዱሳን አጽም ከማጋ ከመስቀሉ ጋር አብሮ ከዚያው ካለው ከመጀመሪያው አምላክን የወለደች የእመቤታችን እናት የሐና አጽም ኢትዮጵያ ውስጥ መጥቷል። እልል በሉ ኢትዮጵያውያን። በእውነት ኤክስፖርት ሳይሆን ኢምፖርት አድርገናል። አጥንቶች ምድራችን በሰዎች አጥንት እንድትሞላ በሙታን አጥንት እንድትሞላ ኢትዮጵያ የአጥንት ባለጠጋ እንድትሆን በእውነት እቺ ቤተክርስቲያን አምጥታለች። እልል ነው ማለት ያለባችሁ። የሐና አጥንት መጥቷል። አንድ ገና ድክም እስኪል ድረስ አስቆጥራለሁ አጥንት ባጥንት አድርጌ ማለት። ሁለት የሐዋርያው የበርቶሎሜዎስ አጽም መጥቷል። እልል በሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ቻመጣች። ሳክሶፎን ትነፋለች። በሳክሶፎን ገባችበት። እሺ የቅዱስ ጊዮርጊስ አጽም መጥቶላችኋል። አሃ እዚህ ጋማ ጥያቄ አለን። አጽሙ ተቃጥሏል ብላን አልነበረም እንደ ኦርቶዶክስ በኢድራስ ተራራ ላይ ማነያ ንጉሱ ዱዲያኖስ አይደል ብሎ ዱዲያኖስ ነው አይደል መርጌታ የሞትኩ ነው ብቻ እዚህ እንዳረበሽ እየነመሰ አይ እየየም ማለት ነው ያለብን። የተቀላቀለ ስሜት ነው ይፈጥርብን። የጊዮርጊስ አጽሙ መጥቷል ትላለች። በል ሲላት ግን ሰላም ለጽንሰትከ ወለደትከ ብሩክ ብላ መልክዓ ጊዮርጊስ ላይ ደርሳለች። ኦኬ እዛ ይድራስ ተራራ ላይ እንትን ተቃጥሎ ተፈጭቶ ዱቄቱ ተበትኖ በተራራው ላይ በቅጠሉና በሳሩ ላይ ሁሉ ሲያርፍ ዱቄቱ የተፈጨበት ጊዮርጊስ አለ ስትሉን አልነበር እንዴ? ተሰብስቦት እንደገና ተገጣጥሞ ነው አጽም መጣላችሁ ብላችሁ ምትሉት። ኦኬ የጊዮርጊስ አጽም መጥቷል። ቻለው እንግዲህ አጥንት ዘልዳ አለ ጊዮርጊስ አለና ከዛ ሲለይ ብሎ ካለ በኋላ ከዛስ 12 ክንድ የሆነ የፈረሱም ጭራ ጭምር መጥቶልናል ኢትዮጵያ ውስጥ። በእውነት በዚህ ቤተክርስቲያን እንዴት መኖር እንዴት ደገመታችሁ ይላል። ተረታም ትውልድ እኮ አልኩ ብራዘር። የፈረሱም ጭራ ጭምር መጥቷል ኢትዮጵያ ውስጥ ገብቷል። ለምን? እንድናከብራቸው፣ እንድንዘክራቸው፣ እንድንማጸንባቸው የፈረሱም ጭራ ጭምር መጥቷል። ፋንድያው እየተፈለገ ነው ብዬ ስልህ ቀልድ እንዳይመስልህ። የአንጾኪያው ሰማዕት የሆነ የገላውዲዮስን አጽም አምጥተንላችኋል። ኢምፖርተድ
አምጥተንላችኋል። የአንጾኪያው ሰማዕት የሆነ የገላውዲዮስን አጽም አምጥተንላችኋል። ለምን አመጣችሁት? የጊዮርጊስን የፈረሱን ጭራ ጭምር አምጥተናል። ለምን አመጣችሁት? ኦርቶዶክስ ለምን አመጣችሁ? በእውነት የኢትዮጵያ ሕዝብ ለነዚህ በዓላቸው እንድታከብር በዓል ተሰርቶለት ማለት ነው። የፈረሱ ጭራ እና ተዘክሯቸውም ዘንድ ዝክር ልትዘክሩ ሊበላ እነ ሆድ አምላኩ እነ መምሬ ሽርሽር ልትበሉ አይደል? ከዛስ ተዘክሩና ትማጸኑባቸው ዘንድ አንድ ሰው እንዳይወጣ ከዚህ ቤት አንድ ሰው እንዳይወጣ በር ዝጉልኝ። ተጠጣዋለህ ማለት ነው። ኧረ ሞትኩ ለብቻዬ ጌታ ስም መርጌታ ተቃጥዬ እኮ ነው የሄድኩት። አምጥተንላችኋል አላለችንም? ይህን ስንጠይቃቸው ቀለም በጥብጣ ብራና ዳምጣ ሀገር የሰራች ቤተክርስቲያን ልታፈርሷት ይልሃል። እኛም እናፈርሳታለን። ኦልሬዲ ፈርሳለች። ብራዘር በቁማለች፣ ግን ፈርሳለች። የፈረስ ጭራ አምጥቼላችኋለሁ ልትማጸኑባቸውና ልትዘክሯቸው በዓላቸውን ታከብሩ ዘንድ ብላ ያለች ቀን የሞተችው። እሺ እንቀጥላለን። አላለቀ ስጨርስ ይማረ ነው ይሳለ ነው እዘጋዋለሁ ማለት ነው። ወይ ነገረ መስቀሉ መርጌታ ምን ውስጥ የከተታችሁ ዛሬ በጣም የሊቀ ጳጳሳቱ የሳዊሮስና የዲዮስቆሮስን አጽም መጥቷል ኢትዮጵያ ውስጥ። እነዚህ ሁሉ አጥንቶችና አጽሞች ባሉበት ነው አየህ እየተራብን ያለ ነው። ለምን? በአግባቡ ስላላጠንክላቸው፣ ስላልተማጸንክባቸው፣ ስላልዘከርካቸው ጥላለች። የሆነ ዝናብ ዘንቦ መባረቅ ተወርዶ ሰው ቢመታ ተቆጥተው ነው ገላውዲዮስ የአንጾኪያው ገላውዲዮስ በዕለተ ቀናቸው ተቆጡ ይለዋል። ኤርሚያስ እዚህ ሀገር እኮ ነው የተወለድከው አንተ። የት እንሄዳለን ታዲያ? ገላውዲዮስ ተቆጥተው ነው ይለዋል። መብረቅ ድንገት ከመታ ሄሮድስ በቤተልሔም ያስፈጃቸው የ14,000 ከ4,000 ህፃናት አጽም መጥቷል። 14,000 ህፃናት አጥንት ኢትዮጵያ ገብቷል። በዚህ ሁሉ በአጥንት ባለጠጋ ከሆነች ቤተክርስቲያን ወጥታችሁ እናንተ ሙሉ ወንጌል እየሄዳችሁ መግባታችሁ ብቻ ነው የሚያጠያይቀኝ። መሰረ ክርስቶስ ቤተክርስቲያን ነኝ ቃለ ሕይወት ነኝ ብላችሁ ትላላችሁ። ማን ነው ውጡ ያላችሁ? እንደዚህ በአጥንት ባለጠጋ ከሆነች ቤተክርስቲያን ውስጥ በእውነት እነዚህ ህፃናት እኮ ቅፍ ድግፍ አድርገው በአጥንቶቻቸው መንግስተ ሰማያት ሊያስገቧችሁ ይችሉ ነበር። አልሰማችሁ? እንደዚህ አይነት ስብከት አለ። አንቺ እንዳማረብሽ ወተሽ ኢየሱስ ጌታ ነው ትኛለሽ ትመጪና እነዚህ ህፃናት አያሳዝኗችሁም? አጥንታቸው ከነ ራስ ቅላቸው ከነ ጭንቅላታቸው ጭምር ነው የመጣው 14,000። እነዚህ የቆጠርናቸው 7ቱ ሁሉ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። የት? ግሼን ደብረ ከርቤ። የጊዮርጊስም የፈረሱ ጭራ የዚህ ሁሉ አጥንት ሁሉ አለ። ይህም ብቻ አይደለም፣ በእመቤታችን ስም የተቀረጸችውን ታቦት አምጥተንላችኋል ከጭራው ጋር ጭምር ማለት ነው። ከዚህ ቀጥላችሁ የጻድቃን የሰማዕታትን እነዚህ የመጣውን ሁሉ ጭምር ማለት በዓላቸውን አክብሩ፣ ዝክራቸውንም ዘክሩ ይላል። ዝክር አንዘክርም ብላችሁ ነው ብዙ ሴቶች ከዚች ርትዕት ከሆነች ቤተክርስቲያን የወጣችሁት። ለፈረስ ጭራ አልዘክርም ብለ ወጣች ሜርሲ።
እኔ ተመለሽ ብለው ቢሏት አልመለስም ብላ ማለት ነው። ለፈረስ ጭራማ አልዘክርም፣ ለሰዎች ለበሰበሰ አጥንትማ አልዘክርም ብላችሁ ማለት ደግሞ ትስቃላችሁ አደልጣች ያላችሁ እህቶች። ከዛ ምን ይሉሃል ይመጣው ያደለው በዚች በእናት ቤተክርስቲያን ቅድስት ቤተክርስቲያን ሐዋርያት በመሰረቷት ክርስቶስ በደሙ አጥር ቅጥር በሆነላት ምናም ነገር ብሎ ይልና በዚችማ ያሉ በእውነት በዚች በደገኛይቱ ቤተክርስቲያን በማህበረ በሰማይቷ ኢየሩሳሌም በዛ ይሰብስባችሁ ይማረን ነው ይሳለን ነው ይቀበነ ብሎ ከሚለው ውስጥ ከዚህ መንፈሳዊ መረዳት ውስጥ ወጣችሁ አንቺ ኢየሱስ ያድናል ኢየሱስ ጌታ ነው ታያለሽ። በእውነት ንስሐ ያስፈልጋችሁ ለእናንተ። እንዴት አጥንት አልዘክርም ብለሽ ትያለሽ? እንዴት የጊዮርጊስን የፈረሱን ጭራ አልዘክርም ብላችሁ ትወጣላችሁ? ነውር አይደለም ወይ? እቺ ቤተክርስቲያን ምን ታድርግ? ከዚህ የበለጠ ምን ያላመጣችልን ነገር አለ? ታቦት መጣ፣ እናንተ አትሰግዱ። መስቀል አመጣናለች፣ አትሰግዱ። የፈረስ ጭራ አመጣናለች፣ አትሰግዱ። አንድ ማዕት አጥንት ገባለች፣ አትሰግዱም። አርኪኦሎጂስት ጥናት የጎልያድን አጥንት ሁሉ እየተፈለገ ነው። በእውነት ደግ ነው አሉ። እሱ ጎልያድ ያ ፍልስጤማዊ ማለት ነው። የኒፍሌሞች ሁሉ አጥንት እየተፈለገ ነው። ከፈጣሪያቸው ዝክራቸውን የዘከረ በዓላቸውን ያከበረ በእናንተ ስም ለድሃ የመጸወተውን ሁሉ እምርላችኋለሁ የሚል ቃል ኪዳን ተቀብለዋልና አመጣንላችሁ። መርጌታውም ይኸው ትቶ ወጣ። ይሄ ሁሉ አጥንት ህፃናቱ እንኳን አያሳዝኗችሁም? የህፃናቱ አጥንት ምንም ልባችሁ ብሉ እንትን አይልም። ኢትዮጵያዊ እንደዚህ ሲነገረው ነው የሚገባው። ለዛ ነው የምናገረው። መስቀሉና እነዚህ የቆጠርናቸው ሁሉ ሁልጊዜ ስጋው ደግሞ በሚፈተቱበት በእግዚአብሔር አብ ቤተክርስቲያን አስገብተን አስቀምጠንላቸዋል። በኋላ አስቀምጠንላቸዋል። በኋላ ከዚህ እያወጡ አንዱ ወደ አንዱ እንወስዳለን ብለው አያናውጹትም። ይቺ አገር ብቻ ከብራበት ትቀራለች ብለው የሸዋው ንጉሥ ወደ ሸዋ የጎንደሩ ቢነግስ ወደ ጎንደር የትግሬው ቢነግስ ወደ ትግሬ ወዳሉበት ቦታ እንወስዳለን ብለው አያናውጿትም። ሳትናወጥ የጎንደሩን በሚነግስ አለ ወደ ጎንደር አይወስደውም። ይሄንን የትግሬውም ሲነግስ ወደ ትግሬ አይወስደውም። የሸዋም ቢነግስ ወደ ሸዋ አይወስደውም። የት ነው የሚቀረው? ግሸን ደብረ ከርቤ በዛ ይቀራል። ይሄንን ከማን የተቀበሉት? ይሄንን ሁሉ አምጥተንላቸዋል ብለው ያሉትን ከማርያም ታቦት ጀምሮ የሐናን አጽም ምናምን ነገር ሁሉ በሙሉ ከማን እጅ ነው የተቀበሉት? እሱ ነው መወራት ያለበት። አየህ፣ እሱ ነገር መወራት አለበት። ኦኬ፣ ይሄንን ሁሉ ያመጡት ከማን ንጉሥ ነው? ለአፄ ዘርዓ ያዕቆብ ተገልጦለት ይሄንን ራእይ ባየ ሰዓት ላይ እነሱም ይህን ጠይቋቸው። ይህንንም ለአባትህ ልጅ እጅ መንሻ የመጣውን የጌታችን መስቀል ከመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ከየት ነው የመጣው መስቀሉ? ከመካ መዲናው። መካ መዲና የት ነው ያለው? ሳውዲ አረቢያ። መርጌታ እየሰማህ ነው ወይ? ገና አላህ አክበር የሚል ነገር ታገኛለህ እዚህ ውስጥ ማለት ነው። ከመካ መዲና ነው የመጣው። ከመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብስ ለማድረግ ቻለ ብዬ ከእርሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል ዘርዓ ያዕቆብ። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ። ከመካ መዲናው ሹም ከጋፊሄር ይባላል ሰውየው። ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ ይላል። በዘመኑም የነበረ የምስሩ ንጉሥ አሽሪፍ፣ ምስር ያው ግብፅ ማለት ነው። የግብፁ ንጉሥ ማን ነው? አሽሪፍ ነው። የመካ መዲናው ሹም ማን ነው? ጋፊሄር ነው።
ይሄ ሁሉ አጽሙ የጊዮርጊስ የፈረሱ ጭራ፣ መስቀሉ፣ የማርያም ታቦት እና ቅድም የቅዱሳኑ አጽም በሙሉ የተባለው ከማን እጅ ነው የመጣው? ከጋፊር እጅ ነው። ከመዲናው ሹም ማለት ነው። አላህ አክበር ነው ማለት ያለብህ አንተ። ሎቱ ስብሐት አይደለም ማለት ያለብህ። ከዛስ በእኔ እጅ የያዘውን ያለውን የአባትን ገንዘብ መስቀሉን፣ ስዕላቱን ሁሉ እሰጥሃለሁ፣ ከኔ ጋር አትዋጋኝ አለ። ስዕላቱን ከየት ነው የተቀበሉት? ከመካ መዲና። ተክቢር ነው ማለት ያለብህ አንተ ኦርቶዶክሳውያን። በእውነት ያው ከጥንትም እኛና እነሱ ነን ስትሉ ስለነበረ ማለት ነው። ይህንን ብሎ እጅ መንሻዬን ይላል። እጅ መንሻ ሰጠው ለአፄ ዘርዓ ያዕቆብ። የመካ መዲናው ሹም ጋፌር የሚባል መስቀሉን ሰጠው። የመካ መዲናው ሹም ለአፄ ዘርዓ ያዕቆብ ሰፍነጉንም ሰጠው፣ ከለሜዳውንም ሰጠው፣ አክሊለ ሦኩንም ሰጠው። ሉቃስ የሳለችውን የእመቤታችንን ስዕሎችን ሁሉ ሰጠው። ይህም ብቻ አይደለም። የዮሐንስ ወንጌላዊ የሳለው የጌታ ኩርዓተ ርዕሱንም ስዕል ሰጠው። የጌታንም ስዕል የሰጠው የመካ መዲናው ሹም ነው። የማርያምንም ስዕል የሰጠው የመካ መዲናው ሹም ነው። የቅዱስ ሚካኤልንም ታቦት ሰጠኝ ይላል። የመላእክት አለቃ ቅዱስ ሚካኤልንም ታቦት ሰጠኝ። መካ መዲና ሄዶ ማለት ነው። ሂጅራ ሄዶ ሊሆን ይችላል። አምልክ እስላሞች ሄዶ የለ ሂጅራ ሀጂና ኡምራ የሚባለው ማለት ነው። ሄዶ ሊሆን ይችላል፣ አይታወቅም። ምክንያቱም ከጥንት እነሱ ናቸው። አባናና ፋርፋ ሁለት የሶሪያ ወንዞች አብረው የሚፈሱ ማለት ነው። እንገድባቸዋለን ስልህ ተረታችሁን እንገድበዋለን እኮ ነው ብዬ የምልህ። ሀጂና ኡምራ ሄዶ ሊሆን ይችላል። አቤቱ ጌታ የማርያምም የሚካኤልም ታቦት ከየት? ከመካ መዲና ከሼህ ጋፊር እጅ ነው የመጣው። ቻለው እንግዲህ መርጌታ ተክለአብ የሚባሉ ነበሩ። እኔ በሕፃነት ነው የደረስኩባቸውና ሚስታቸው አይነ ስውር ነገር ነች እና በባልና በሚስት መካከል ሲጣሉ ያው በነገር ጎንተል ታደርጋቸዋለች። እንግዲህ አንቱ ሰውዬ ምናምን ነገር እያለች ማለት ነው። እሳቸው ደግሞ ያው መቋሚያ ነገር ከእጃቸው አይጠፋም። አንድ ቀን ቀንድበው ጣሏት። ቅንድቧን ብለው ግንባሯ ላይ ቀጭ አረጓት በመቋሚያ። አታይም? ያው በጣም አበሳጭታቸው ማለት ነው። ደና ከዛ ደሟ ፈሰሰ፣ እሪ አለች እና ብትጮ የሚመጣ ጠፋ እና መጨረሻ እንግዲህ አንድ ሆኗልና አትጩሂ ብለው ራሳቸው ማባበል ገቡ አሉ። ኦርቶዶክስ አንዴ ጽፈሻል፣ በራስሽ መጽሐፍ ራስሽ እየተመታሽ ነው። እኛ እንደ መርጌታ ተክለአብ እንግዲህ አትጩሂ ነው ማለት ያለብን። አንዴ ሆኗል፣ አንዴ ተጽፏል፣ ጩኸት አቁሙ። ከሼህ ጋፌር የቅዱስ ሚካኤልን የማርያምን ታቦት አመጣንላችሁ ይላሉ። እነ ብፁዕ አቡነ እንድርያስ ደግሞ እዚህ 15 ታቦት ለእስላም ይሰጣሉ፣ እየደገሙ እንዲልኩላቸው ማለት ነው። አንተ ጥር ሲመጣ ምንጣፍ ታነጥፋለህ። ይሰማል? ማን አንተ ጥግ ላይ የተቀመጥከው ሰውዬ ይሰማል ወይ? እዛ የታቦት ዘፈን ይባላል። አለው አለው ብር ዋንጫ አለው ብር ዋንጫ የስላሴ መጠጫ አለው ብር ዋንጫ ትልለኛለህ። ስላሴን ቀምቃሚ አድርገህ ቁጭ አንተም ጠጣለህ፣ ስላሴም ይጠጣሉ ብለህ ማለት ነው። ደግሞ መጠጫቸው ብር ዋንጫ መሆኑ ነው። አስቂ። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች። የቅዱስ ሚካኤል የመላእክት አለቃ የቅዱስ ሚካኤልንም ታቦት ሰጠኝማ የመካ መዲናው ሹም። ይህንን ካስረከበኝ በኋላ የመካ መዲናው ሹም ጋፌር እንዲህ አለኝ ይላል። ማን ያስረከበው? የመካ መዲናው ሹም። ይህንን ካስረከበኝ በኋላ የመካ መዲናው መካ መዲና የት ነው? ሳዑዲ አረቢያ ማለት ነው።
መካ መዲና ሳዑዲ አረቢያ ውስጥ ማለት ነው ያለው። መካ መዲና የመካ መዲና ሹሜት ነው። ጂኦግራፊ ያው መካ ቺቃዩ ያለችባት ማለት ነው። መዲና ያው እዚህ ጋር አለ። መካ መዲና ተብሎ ይጠራል። ሳዑዲ አረቢያ ማለት ነው። የጊዮርጊስ የፈረሱ ጭራ፣ ታቦተ ሚካኤል፣ ታቦተ ማርያም የእነዚህ ሁሉ ቅዱሳን የተባሉት አጽም በሙሉ የመጣው ኬት ነው? መስቀሉ ራሱ የመጣው ኬት ነው? ከመካ መዲና ሹም ነው። ጋፊሄር ከሚባለው እጅ ነው የተቀበሉት። የት ታመልጣለህ? በጂኦግራፊም አታመልጥም፣ በመጽሐፍቶቻችሁም አታመልጥም። ቅዱስ የእግዚአብሔር ልጅ ምስክር ነው። ቄሱ ሳያነበው በፊት ቀድመን አንብበነዋል። ከእንዲህ አይነት ተረት ተፋቱና ወደ ጌታ ወንጌል ፊታችሁን አዞሩ። ኦኬ ኤርምዬ፣ አቤት መርጌታ። ምናልባት ይሄንን ሌላ በሰፊው አውጥተን ጊዜ ይዘን በእውነት እኔ በቅኔ ትምህርት ቤት ባለፍኩባቸው ታውቃለህ፣ የቅኔ ቤት ታሪክ የምንማረው ብዙ ጊዜ አዳዲስ ነገር እየሰማሁ ነው። አሁን አዳዲስ ከፈረሱ የቀረ የለም። እንዲያው ምህረት አድርጉልኝ እንጂ ፈሱ ብቻ ነው የቀረ እንጂ ከፈረሱ የቀራቸው ነገር የለም። ያም ስለማይያዝ ነው፣ ስለማይጨበጥ ነው። እና ይሄንን እንዲህ የከረፋና የገማ ነገር ይዛ ወደ ብርሃኑ አይባልም። ይሄ ብርሃን ነው እንግዲህ ወደዚህ መሄድ ማለት እንግዲህ ወደዚህ ይሄ ነው ብርሃን ተብሎ የተጠራው ማለት ነው። ይሄን ሁሉ ያደረገ ዘርዓ ያዕቆብ ነው። ምናልባት ካመጣው በኋላ ከዚያ ከሙስሊም ተቀብሎ ምን አደረገው? ኢትዮጵያ ውስጥ ምን እንዲሆን አደረገ ሲባል ኢትዮጵያ ቤተክርስቲያን ከዚያ በፊት ለመስቀልም ለማርያምም አምልኮ አታውቅም ነበረ። ይሄን ደግሞ የሚገርመው ነገር በራሳቸው ጽፈው አስቀምጦልናል። ይሄን ካመጣ በኋላ ከሙስሊም ተቀብሎ ምን አደረገው? ድርሰት ተደረሰለት። መስጠብቁ ይባላል አይደል ኤርምዬ? መስጠብቁ ዘመስቀል ላይ ያን አዋጅ እንግዲህ ስለ ደብረ ብርሃን ታሪክ ወደ ኋሊት ማወቅ የምትፈልጉ ሰዎች ደብረ ብርሃን አሁን ነው ደብረ ብርሃን እንጂ ድሮ ደብረ ኢቫኖ ትባል የነበረ ዘርዓ ያዕቆብ ይህንን መካከለኛው ምስራቅ ላይ የነበረውን የጣዖት አምልኮ ካመጣ በኋላ መስጠብቁ በሚባል ላይ እንዲደረስለት የመስቀል አደረገ። መስጠብቁ ዘመስቀል ይባላል። ምን ብሎ አወጀ? እዚያ ጋር እነዚህን ያመጣቸውን ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተሐሪው በክብሮሙ ብሎ አዋጅ አወጀ። በጣም ነው የሚገርም። ስሙ በደንብ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተሐሪው በክብሮሙ። ትርጉም ለሁለቱ ፍጡራን ለማንና ለማን? ለማርያምና ለመስቀል የፈጣሪ ምስጋና ይገባቸዋል፣ በክብር ተካክለዋልና። ይሄ ነው አዋጃቸው። እንግዲህ የፈጣሪ ምስጋና፣ የፈጣሪ አምልኮ፣ የፈጣሪ ውዳሴ፣ የፈጣሪ ስግደት ይገባቸዋል። እሱ ከዚያ ከሙስሊም ላመጣው እንጨት። ለዚህ ነው አሁን አንዳንድ አይ የጸጋ ነው እኮ ነው የጸጋ አይልም፣ ከፈጣሪ ጋር ተካክለዋል ነው የሚል። በምን በክብር ነው ብሎ በድፍረት ያስቀመጡት፣ በክብር። ስለዚህ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚሰጠው አምልኮ፣ ስግደት፣ ውዳሴ ለነዚህ ይገባቸዋል። በክብር እኩል ሆነዋል። ለአብ የሚገባው ስግደት ለመስቀል ይገባዋል፣ ለማርያም ይገባታል። ለአብ የሚገባው ውዳሴ አኮቴት ለመስቀል ይገባዋል፣ ለማርያም ይገባታል። ይህንን እኮ በድፍረት ያስቀመጡት። የትም እንዳሄደ ደግሞ በመጽሐፍ ከትበውታል። ይኸው በዜማ አለው፣ ዜማ አለው መሰብቁ ላይ ዘመስቀል ላይ በዜማ ነው እኮ የሚዜም እና ይህን እንደ ቀላል ነገር የምናልፈው አይደለም። ሰፋ ባለ እነዚህ ያመጣቸው መጽሐፍቶች ደግሞ መቼ የሆነ ቤተክርስቲያኒቷ እንዲያው የአጽም ኤግዚቢሽን የምታሳየን ከአጥንት ጋር ከሞተ ነገር ጋር ምን አይነት ነው? የትኛው መጽሐፍ ቅዱስ ነው? ሌላ ገዳሞች ውስጥ አይተሃል አይደል? የደረቁ ሬሳዎች አቅርበው እየሄዱ ሰዎች የሚጎበኟቸው የሚማጸኗቸው። ኢትዮጵያ ውስጥ እዚህ የቅዱሳን አጽም ተብለው
የቅዱሳን አጽም እባብ የሚመለክበት ሀገር፣ አጋንንት እንደያዘው ሰው ግንድ የሚዞርበት ሀገር፣ የመልከጼዴቅ ግንድ ዛፍ። ሄሮድስ ያመጣቸው ህፃናት እንግዲህ የስንት ሺህ ህፃናት? የ14,000 ህፃናት። አስተውሉ። ምን የቀራለ? የፈረሱ ጭራ። እነዚህ ሁሉ ደግሞ ለመንግስተ ሰማያት መግቢያ መማፀኛ። ለዚህ ነው በክርስቶስ ላይ ትቀልዳላችሁ የምንለው። ለዚህ ነው ያን አማናዊ ደም ትክዳላችሁ የምንለው። ያን መስቀል ላይ የተሰራውን ታላቅ ዋጋ ስለኛ ደምግባት ያጣውን ጌታ ኢሳይያስ እኮ እናየው ዘንድ ደምግባት የለውም የተባለው ለእኔና ለእናንተ ነው ወገኖቼ፣ እንጂ ኢየሱስ ደም ግባት አልባ ሆኖ አይደለም። ዳዊት ሲያየው ምንድን ነው ያለው? ከቀራኒው በፊት ያየው ይሴኒ ዳህዩ እሙልደ ጓለማው ነው ያለ። ውበት ከሰው ልጆች ሁሉ ያምራል ነው ያለ። ያ ድንቅ ውበት ያለው ያ ድንቅ ጌታ ስለኔና ስለናንተ ኃጢአት መስቀል ላይ ያን ሁሉ ስራ ሲሰራ ያን ሁሉ ዋጋ ሲከፍል ያንን ነገር ወደ ኋሊት ጥሎ ከተቅማት ጋር፣ ከአጽም ጋር፣ ከእባብ ጋር፣ ከዘንዶ ጋር፣ ከፈረስ ጭራ ጋር የሆነ ከል የሚባል መቶ አጥንት ከዚያ ጋር ድንጋይ ከመሸከም ጋር አሹቅ ጥሬ ከመብላት ጋር መቁጠር ብቻ አይደለም፣ ከክርስቶስ ደም በላይ አድርጎ መመልከት፣ ዕለት ዕለት ውዳሴ እንደሚገባቸው ምስጋና እንደሚገባቸው አድርጎ ማቅረብ። ከዚህ በላይ ጨለማ ምን አለ? ከዚህ በላይ አምልኮ ምን አለ? ይሄው ኤርሚ በዘረዘረው መጽሐፍ ላይ የመጡትን እዚሁ መጽሐፋቸው ላይ ምስጋና ተሰርቶላቸው መስተብቁ የሚባል ዘመስቀል ተብሎ ተሰይሞለት ይሄ ነው። ይሄን ስንናገር ቤተክርስቲያኒቱን አንዳንድ ሰዎች ይሄው እንደዚህ አድርገው ስድብ። ምን አይነት ስድብ ነው እንዴ? የተጻፈውን ማውራት ስድብ ነው እንዴ? ያለውን ነገር መግለጥ ስድብ ነው? የሌለ ነገር ማውራት ነው ኃጢአትና በደል። መጽሐፍም ግለጡት ነው የሚል። ግለጡት። ከጨለማ ስራ ጋር አትተባበሩ። ይህ ሁሉ የጨለማ ስራ ነው። ኢየሱስን የሚሸሽግ ያን በቀራንዮ መስቀል ላይ የተፈጸመውን የመስቀል ስራ የሚሸሽግ የሚጋርድ እሱን አይደለም። ይሄ ዝባዝንኬ ነገር ሕግን እንኳን ከዚህ በታች እንዲሆን ተወስነዋል። ሕጉን እንኳን ቀንበር አሉት አባቶቻችን። ሕጉን ራሱ ቀንበር አዚም ተብሏል፣ መጋረጃ ተብሏል። ከክርስቶስ ውጪ ወደ ውጭ ድሮ እኛ ስንወጣ ተውት ይባል ነበረ። ከአንድ ቤት ላይ አንድ ሳር ወደቀች ተብሎ ቤቱ ያፈስም ይባል። ይኸው አሁን መፍሰስ ጀመረ። የእንጀራ ጉዳይ አይደለም፣ የስም ማጥፋት ጉዳይም አይደለም፣ ስም ለማግኘትም አይደለም። እርሱ በሰራው ስራ ላይ መጨመር፣ እርሱ የሰራውን ስራ ከበር ማድረግ፣ መሸሸግ፣ እርሱ የሰራውን የመስቀል ስራ እነዚህን አጉልቶ ድናይ ማድረግ፣ ከዚህ የበለጠ ጨለማ የለም። ስለዚህ ልንቃወሙ ይገባል። ገና ብዙ ሊገለጡም ይገባቸዋል። ገና ብዙ፣ ይሄን አይደለም፣ ገና ብዙ አሉ። እግዚአብሔር ዘመንን ጊዜን ከሰጠን ይቀጥላል፣ ወደፊት ይቀጥላል። ይህንን ሲያወጣ አንዳንድ ሰዎች ኤርምያስ ጋር የሚጮሁ ሰዎች አሉ። ብዙ ሰዎች ከዚህ ነፃ ወጥተዋል እኮ ምስክሮች አሉ። ዛሬ ሳያውቁ ይሄን ያመልኩ የነበረ እኔ ያውቃለሁ። ኢትዮጵያ ውስጥ አንድ ሰው ጠይቆኛል። እኔ አልሰማሁም ነበር። ስለና አባ ደንቆሮ የሚመለክ አባባ ደንቆሮ ጸሎቱ ይደርብኝ አባ ምሰሶ እየተባለ አባ ደንቆሮ እንዴ እንደዚህ ያለ ነገር አለው ምናምን አለኝ። አትክደው፣ የቤተ ክርስቲያን አስተምህሮ ነው ወገኖቼ። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። ስለ እናንተ ዋጋ ይከፈላል መስቀል ላይ። በእግዚአብሔር አብ የተወደደው እርሱንና እርሱን መስማት ብቻ ነው እንጂ የፈረስ ጭራና የሞት አጥንት ያን አይደለም። አብ በሰማይ ሆኖ የመሰከረለት
ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዑ ያለው የምወደው ልጄ እርሱ ነውና እርሱን ስሙት ያለ። በእግዚአብሔር የተወደደውን መስማት ማለት ኢየሱስን መስማት ነው። በኢየሱስ የተፈጸመውን የመስቀል ስራ ማውራት ነው። እርሱን ነው መስማት ያለብን። ቃና ዘገሊላ ላይም እንደዚህ ነው ያለች፣ ግበሩ ዘይብለክሙ ነው ያለች። ወሎቱ ስምዖ እሱ የሚላችሁን አድርጉ። ወገኖች ሆይ አባቱ እርሱን ስሙት ካለ፣ እናቱ እሱ የሚላችሁን አድርጉ ካለች፣ ሰው መጻሕፍት ሁሉ ፈሪሳውያን የዘላለም ሕይወትን ለማግኘት ሲመረመሩ ኢየሱስ ቀርቦ እንደዚህ ያላቸው ወእማንቱ ሰማዕት ያለ እነዚህ መጻሕፍቶች ስለ እኔ ምስክሮች ናቸዋል። ሙሴም በትንቢቱ እንዲህ ብሏል፣ በእርሱ ወይ እርሱን የማትሰማ ነፍስ ከመካከላችሁ ትጥፋ ተብሎ ተጽፏል። አባቱ እሱን ስሙት ካለ፣ እናቱን ስሙት ካለች፣ መጻሕፍት ስለ እርሱ ምስክር ከሆኑ ታዲያ ማንን እንስማ? ታዲያ ማንን እናውራ? ማንን እንስበክ? ማንን እንናገር? ይሄን እውነት ስንናገር እንዴት ልብሳችሁን አውልቁ፣ እንዴት መስቀል አድርጋችሁ እዴ መስቀሉ ላይ የሞተውን እኮ ነው መሰብከው። መስቀል አድርጌ አርሴማን ብሰብክ ነበር ወንጀሉ። ሙሴ ጳኩሲን ብሰብክ ነበረ ወንጀሉ። ጊዮርጊስ ዘጋስጫን ብሰብክ ነበር ወንጀሉ። በመስቀሉ የሞተውን ጌታ እንዴት መስቀል ታሳያለህ? አውልቅ ይሄን ልብስ። እንደዚህ ይሄንን የሚሰብኩት እንኳን እንዲህ አልተባሉም ወገኖች። መስቀል አድርገው ዘንዶ የሚሰብኩ፣ መስቀል አድርገው ሬሳ አጥንት የሚሰብኩ። ይሄ ገብቶን ነው የመጣ። እነሱ እንደሰጡን ተቀጽላ ስም አይደለም፣ የሆነ ነገር አባብሎን አይደለም የመጣን። ምን አገኘን? እዚህ መጣን። እዚያን የነበረ ጥቅማችን የነበረ ከ40 እስከ 30 እስከ 80 ሰለስት ሰባ እየተባለ የሙታንን መስዋዕት በቀን በቀን ሲበላ ድግሱ ሰንበቴው ምን የሌለ ነገር አለ? አንቱ ተብለን ስም የተሰጠን ምንድን ያገኘነው? እዚህ መጠን የዘላለም ሕይወት ኢየሱስ የሚባል የሚያሳርፍ፣ ከጥንቁልና ነፃ የሚያወጣ፣ ከሟርት ነፃ የሚያወጣ፣ ድንጋይ ከመሸከም አፈር ከመብላት እግዚአብሔር ይባረክ። ዘቦኦዝን ሰሚ ያለ ይስማ ይላል። ጆሮ ያለው ቢኖር ይስማ። ወገኖቼ ይሄ ነው እውነቱ፣ ይሄ ነው እውነቱ። ይህን ስንናገር ጨለማ ይጠላናል፣ ዓለም ትጠናላለች። እኛን አይደለም አባቶቻችን አሳዳለች። መስሏት ነበረ ስማቸውን ከሕያዋን ምድር የደመሰስኩ፣ ግን አልቻለችም። ሕያው ናቸው ዛሬም የሰበኩት ቃል ሕያው ስለሆነ። ስለዚህ የአባቶቻችንን ሐሰረ ፍኖት ለመከተል እውነቱ ይሄና ይሄ ብቻ ነው።